ይሄ ሊደር የሚባለው አካል በአንድ ቢዝነስ እድገት ውስጥ ያለው ሚና እንደሚባለው ነው ወይስ ምን ያህል ደረጃ ቦታ አለው? ከመምራት በፊት አንተ ነው የምትገነባው። ዝም ብለህ ሀሳብን ፕሬዘንት ስላቀረብክ በነጋታው ብዙ ሚሊዮኖች አንተ ሀሳብ ላይ ፈሳሉ ማለት አይደለም። ቪዥንህ በጣም የሚያምር ሆኖ የትም ቦታ የሚወስድ ግን ዲሲፕሊን ነው። ዛሬ የምትገነባው ፕሮዳክት አይደለም ነገን የሚያሳይ። ዛሬ የምትገነባው ማንነት ነው ነገን ትልቅ ሊደር የሚያደርግ። ሊደርሺፕ ስንል ሁለት ነገር አለ። አንደኛው የሚመራው ሰው አለ። ከዛ ደግሞ መምራት ደግሞ ፕሮሰስ ነው። ሁሌም የምመኘው ነገር የሚያነብ ቢዝነስ መሪ እንደ አገር እንደ አህጉር ቢኖረን ምኞቴ ነው። ሰላም ተመልካቾቻችን፣ እንግዲህ በኢንሳይትስ አንፕለግድ ሌላ ፖድካስት እንዲሁ ተገናኝተናል። እንዲሁ በዚህ ኤፒሶድ ላይ እንግዳችን አድርገን የጋበዝ ነው ሰለሞን ሲሳይ ነው። በዛሬው ዕለት ደግሞ በተለይ ከሊደርሺፕ ጋር ተያይዞ ሊደርሺፕ እና ቢዝነስን ሰፋ አድርገን የምናይ ይሆናል። አብራችሁን ቆዩ። ሰለሞን እንኳን ደህና መጣ። እንኳን ደህና ቆየኝ። ቴንክ ዩ። ሰለሞን ማን ነው ከሚለውን ጀምር እስቲ። ሰለሞን ለማያውቀው ከከባዱ ጥያቄ እስቲ ሰፋ አድርገን እንየውና እንግዲህ ሰለሞን በቀላሉ ሰለሞን ነው፣ ግን ያው ሙያዊ ከዛ በኋላ ግላዊ የሆኑ ደግሞ ስቶሪዎች ሲጨመሩበት ነው አይደለ? ሰው ዲፍረንት ነው። ለዛሬ ሙያዊ የሆነውን ማንነቴ ልግለጽና ከቶፒኩ ጋር የሚሄደው ማለት ነው። ስለዚህ እኔ ሰለሞን ሲሳይ ይባላለሁ። እንግዲህ ሙያዊ አጠቃላይ ጊዜያቶቼ በሙያ ላይ የቆየሁበት ወደ 25 አመት ይሆናል ማለት ነው። ምናልባት ካንተ ትንሽ አንድ 5 አመት ጎረምሳ ማድረስ የሚያስችል የሙያ አመታቶችን አሳልፌያለሁ። የመጀመሪያዎቹ 10 አመታቶች አስተማሪ ነበርኩኝ። ዳይሬክተርነትን አይቼዋለሁ። አይ ቲንክ የመጀመሪያው ከመምራት ጋር የተገናኘ ኤክስፒሪየንስ 20 ተማሪዎች ያሉት ትምህርት ቤት ገና ጀማሪ ትምህርት ቤት ተሰጥቶኝ 80 ማድረስ እንዳለብኝ ተነጋግረን ከባለቤቱ ጋር በሚቀጥለው አመት ግን ወደ 120 ያደረስኩበት ፈርስት ኤቨር ኤክስፒሪየንስ ነው። ከዛ በኋላ ወደ አንትርፕረነርሺፕ የራስን ቢዝነሶች ወደ መፍጠር ከዛ እነሱን ወደ ማስተዳደር ጀርኒ ውስጥ ገባሁ ማለት ነው። እነሱ እንግዲህ አሁን በዚህ አመት 16ኛ አመቴን ይዣለሁ። የተለያዩ ካምፓኒዎችን እንደ ፋውንደር ሆኜ ስታብሊሽ አድርጌያለሁ። ቴክኖሎጂ ኮንሰልቲንግ፣ ማኔጅመንት ኮንሰልቲንግ ማማከር፣ አሁን ላይ ደግሞ በዚህ ሰዓት ላይ ደግሞ የመጨረሻውን እንኳን ማለት ይከብዳል ኢንተርናሽናል ቢዝነስ ሆንግ ኮንግ ላይ ሴትአፕ አድርጌያለሁ። ይሄ ደግሞ ዋናው ስራው የሚሰራው ምንድነው? ኢንቨስትመንትን ወደ አፍሪካ ማምጣት። በዚህ የ3 አመት ስትራቴጂ ቀርጸን ነው እየተንቀሳቀስን ያለነው። የመጀመሪያ አመት ላይ ፎከስ እያደረግን ያለነው ኢስት አፍሪካን ነው። ከዛ ደግሞ ከአፍሪካ ደግሞ አፍሪካ ብዙ ኤክስፖርት የሚደረጉ ፕሮዳክቶች አሏትና ስቲል ኤክስፖርት የምናደርገው ይሄ ገና ፕሮሰስ ያልተደረገ በፋብሪካ ለውጠው ዋጋ ጨምረህበት የምትሸጠው ቫልዩ አድድ ያልሆነበት ስላልሆነ፣ ስለዚህ እሱን ደግሞ እሱ ላይ ያው ኮንትሪቢዩት ማድረግ ስለምንፈልግ ወደ ኤዥያ በጣም ትልቅ እንትን አላት፣ አቅም አላት። በተለይ አፍሪካም ከኤዥያ ጋር ብትሰራ ኤዥያም ከአፍሪካ ጋር ያለው የንግድ ትስስር ቢያድግ ትልቅ ፖቴንሻል ስላለ ለአፍሪካ ኤክስፖርተሮች ደግሞ ኤዥያ ውስጥ ማማከር፣ እንዴት ነው ቢዝነስ ሴታፕ የሚያደርጉት፣ እንዴት ነው ማርኬታቸውን የሚያሰፉት፣ እንዴት ነው ከሌሎች ባየርስ ኤንድ ሴለርስ ጋር አብረው የሚሰሩት የሚሉትን ነገሮች የሚሰራ ደግሞ ፎር አሮስ ኮ ሊሚትድ የሚባል ካምፓኒ ሆንግ ኮንግ ከፍቻለሁ ማለት ነው። ኢንትረስቲንግ ሰለሞን ነው ባጭሩ። ኢንትረስቲንግ ነጥብ እያነሳ ነበር። አይ ዋንት ወደ ኋላ ትንሽ ልውሰድህና የመጀመሪያው ሊደርሺፕ ኤክስፔሪየንሴ ትምህርት ቤት ነው እያልከኝ ነበረ። እስቲ እንዴት ነበር? እስኪ ያስቃኘን። ምንድን ነበረ ስሜቱ? ምንድን ነበር ሁኔታዎቹ? እስቲ ውሰደን ወደዛ።
በጣም ደስ ይል በጣም የተለየ ነበረ። ለምን ልክ ያንን የዳይሬክተርነት ስራ ስቀበል ኦልሬዲ 5 አመት የማስተማር ሂደት ውስጥ ነበርኩኝ። 5 አመት ደግሞ አስተምር የነበረው ቋንቋ ነበረ። ስለዚህ ይሄ የዳይሬክተርነት ሮል ሲመጣ አዲስ ነው። የመጀመሪያ ደግሞ ካንዲዴት አልነበርኩኝም። ኦኬ። ስለዚህ በዛን ጊዜ የነበረው የትምህርት ቤቱ ባለቤት በጣም መቅጠር እና እንድትሰራለት የፈለገው እህቴን ነበረ። ኦኬ። ነበረች ሰው? ኦኬ። ስለዚህ እሷ ደግሞ ሌላ ኮሚትመንት ስለነበረባት እኔን ሪኮመንድ አደረገችኝ። ስለዚህ የመጀመሪያ ከእሷ ጋር የነበረኝ ውይይትና ዲል ምንድን ነበረ? ኦኬ ጀምረዋለሁ ስራውን፣ ግን እህትና ወንድም መሆናችንን ፈጽሞ ማወቅ የለበትም። ለምን በእሷ አይን መታየት ስለማልፈልግ፣ ከዛ ደግሞ ነፃ ሆኖ ኦፐሬት እንዲያደርግ ስለምፈልግ በሱ ተስማምተን ነው ስራውን የጀመርኩት። እና ሀና ማርያም አካባቢ ነበረ። ገና አዲስ የተከፈተ ትምህርት ቤት ነው። 20 ተማሪዎች ነበር የነበሩት። ስለዚህ እንደፈለግኩኝ በቃ ያም ባለቤቱም ሙሉ ለሙሉ አምኖ ሰጥቶኛል። ግን ዳይሬክተርነት ለእኔ አዲስ ነገር ነው። መምህራንን ማኔጅ ታደርጋለህ፣ ከትምህርት ቢሮ ጋር ትሰራለህ፣ ወላጅ አለ፣ ተማሪ አለ፣ ብዙ ባለድርሻ አካላቶች፣ በጣም ብዙ ነገሮች እና ያ ደግሞ ለእኔ የመጀመሪያ ጊዜ ነበር። ስለዚህ ሌሊት 12 ሰዓት ነበር የምገባው። ከዛ ደግሞ ስወጣ ማታ 1 ሰዓት ምናምን ነው። ሪሶርስ ብዙ ስለሌለው የማላረጋቸው ነገሮች የሉም። በቃ ብዙ ነገሮችን እሞክር ነበረ። በጣም ጥሩ፣ በጣም የምወደው ጊዜ የማረሳው፣ በጣም የተደሰትኩበትና በጣም ጥሩ ጊዜ ነበር። ትንሽ ሃይላይት ለማድረግ መጀመሪያ ያደረግኩት ነገር ምንድን ነው? ቁጭ አልኩኝና ኦኬ ይሄ ትምህርት ቤት ነው። ጎሉ ምንድን ነው? ኦብጀክቲቭ ምንድን ነው? ለምንድን ነው ወላጆች ልጆቻቸውን ወደ ትምህርት ቤት የሚልኩት? ኦብቪየስ የሚታወቀው ትምህርት ማስተማር ነው አይደለ? ግን ከዛ በላይ ደግሞ እንደ ወላጅ ምን ትፈልጋለህ ስል ፊት ለፊት የማይታወቁ ግን አሉ፣ ስብዕናቸው የታነጹ ልጆችን ማየት፣ ስነ ስርዓት ያላቸው እና እነዚህ ነገሮች አሉ አይደለ? ስለዚህ እነዚህን ላመጣበት የሚችል ፕሮግራም ደግሞ ማሰብ ነበረብኝ። ስለዚህ ቮለንቲሮችን እየፈለግኩኝ፣ ህጻናቶች ናቸው፣ ለህፃን በሚጠቅም መንገድ ጽዳት መጠበቅ፣ በቃ ትንንሽ ጌሞችን፣ ጨዋታዎችን ማምጣት፣ ስብዕናቸውን የሚያንጹ የተለያዩ ነገሮችን በክፍል ውስጥ ማድረግ ምናምን። ያንን ደግሞ ሳደርግ መምህራን ኦፍ ኮርስ የተሰጣቸው የማስተማሪያ ጊዜ አለ። ይሄ ደግሞ ኤክስትራ ተጨማሪ ስራ ሆነ ማለት። ስለዚህ ከነሱ ጋር አብሮ መስራት፣ እኒህ ነገሮች በጣም ወሳኝ ነበሩ። በጣም ስኬታማ መሆንን ስለምፈልግ ነው እነዚህ ነገሮች የጨመርኳቸው። መጨረሻ ላይ ግን ጥሩ ውጤት አምጥቶ ትምህርት ቤቱም እድገቱ ጥሩ ነበር። እዛው ላይ ልመለስና እርግጠኛ ነኝ የዛም ጊዜ ቢሆን ሁሉ ባልጋ አይሆንም። ስፔሻሊ ገና አዲስ ሊደርሺፑ ላይ ገና እየመጣህ ነው እና ምንድን ነበር በከባድ ሁኔታ ዳሃርዶ የተማርከው ስህተት? እውነቱን ለመናገር ስህተት አይደለም፣ ግን በዛኔ አሁን ተመልሼ ዛሬ ያለሁበትና ያኔን ሳይ በየቀኑ ወደዛ ይሄ ሊደርሺፕ ወደሚባለው መምራት ወደሚባለው ኃላፊነት ስሄድ ምንም ሳላቅ ነው የምሄደው። ሳላቅ ስለ ኦፍኮርስ ሀሳቦች አሉኝ፣ ግን እያንዳንዱ ቀን አዲስ ቀን ነው። ከመምህራን ጋር ስብሰባ ማድረግ የመጀመሪያ ስብሰባ የመራሁበት ስብሰባ ተጠርቼ በምሰራበት ቦታ ላይ አቴንድ አድርጌያለሁ። መርቼ ግን ስለ ጎል አውርቼ ይሄን ነው ማድረግ ያለብን፣ ይሄንን ማሰብ አለብን ብሎ ፊት ለፊት መምራት የሚባለው ነገር ግን ሁሉም ነገር አዲስ ኤክስፒሪየንስ ወር አዲስ ልምድ ነበር። ስለዚህ እሱ ነበረ ትልቁ ቻሌንጅ። ሌላው ነገር ደግሞ አንዳንድ ጊዜ በጣም ልክ ስጀምር ኦቨር አምቢሽየስ የሆንኳቸው እቅዶች ነበሩኝ እና ሪሶርስ ይፈልጋሉ፣ ሰዎች ታለንት ይፈልጋል፣ ስኪል ይፈልጋል፣ ኢንቫይሮንመንቱ አካባቢው የሚደግፍ መሆን አለበት። እነዚህ ነገሮች መጀመሪያ ላይ በጣም በቃ በትልቅ ነገር የምታስባቸው ነገሮች መሬት ላይ ሲወርዱ ደግሞ ይገደባሉ እና እነዚህ ነገሮች የጉዞ አንድ አካል ነበር።
ሊደርሺፕ ላይ ስህተት የሚባል ነገር አለ ብዬ አላምንም። ትምህርት ነው። አንተ በትክክል ከወሰድከው ኃላፊነቱን በየቀኑ ትማራለህ። ይሄ ልዩ ሊደር ሆነ አትወለድም ግን በልምድ እያዳበርክ ትላንትና የሰራሃቸውን ነገሮች ዛሬ እያሻሻልክ የምትሄዳቸው ነገሮች ናቸው። ኢንትረስቲንግ። አንድ ብዙ ጊዜ ከምናየው የትርጉም ልዩነትም አረዳድም ይሁን ሊደርሺፕ ከተለያዩ ነገሮች ትንሽ እንደየሰው አውድ የመተርጎም ነገር አለና ሊደርሺፕ ለሰለሞን ምንድን ነው? ሊደርሺፕ ስንል ሁለት ነገር አለ። አንደኛው የሚመራው ሰው አለ አይደል? ከዛ ደግሞ መምራት ደግሞ ፕሮሰስ ነው። ስለዚህ ሰው ከዛ በኋላ ሂደት አለ አይደል? ያ ፕሮሰስ ለሆነ ጉዳይ መሆን መቻል አለበት። ጎል እንላለን ማለት ነው። ስለዚህ የሆነ ቦታ ለመድረስ የምታቅደው እቅድ አለ። ከዛ እዛ ጋር ለመድረስ ደግሞ የምትሄዳቸው ሂደቶች አሉ። ያንን ጎል ደግሞ ለማሳካት የሚጠይቅህ የተለየ አኳኋን ሊኖርህ ይገባል። ኮል ስትራቴጂ። ስለዚህ ሰውን ትወስዳለህ፣ ከዛ ሂደትን ትወስዳለህ፣ ፕሮሰስ የምንለው ነገር፣ ከዛ ጎል ትላለህ። እንደ ሊደር ጎል ሊኖርህ ይገባል። ያንን ጎል ደግሞ አቺቭ ለማድረግ ወይም ደግሞ ለማግኘት እንዴት አድርጌ መንገዴን ብሄድ፣ እንዴት አድርጌ ሪሶርሴን ብጠቀም፣ እንዴት አድርጌ በአካባቢ ያሉትን ሰዎች ብጠቀም ባመጣ ያንን ጎል አሳካለሁ ብለህ ደግሞ ስታቅድ ስትራቴጂ ቀረስክ ማለት ነው። ሊደርሺፕ ማለት እነዚህን ነገሮች በየቀኑ መከወን ማለት ነው። ገባህ አይደል? እና እነዚህን ግን ወደ ውስጥ ደግሞ ከፋፍለህ ደግሞ ማየት አለብህ። የመጀመሪያው ሊደርሺፕ ስንል ባለቤቱ ሰውየው ነው። ብዙ ጊዜ የተለመደው ወይም ደግሞ ሮንግሊ ፐርሲቭ የምናደርገው ነገር ምንድነው? በቃ ዛሬ ሊደርሺፕ ነኝ ብዬ ራሴን ስሰይም ወይም ደግሞ ፖዚሽኑ ፈቅዶልኝ ታይትሉ ፈቅዶልኝ ሊደር የሚያስብለውን ቦታ ሲይዝ የመጀመሪያው ነገር የማስበው ሌሎችን አምጥቼ ስለ መምራት፣ ስለ ማቀናጀት፣ ስለ ወደዛ ስለ መውሰድ። የመጀመሪያው ነገር በየትኛውም ቦታ ላይ መገለጽ ያለበት ወይ መታየት ያለበት ምንድነው? ያ ሰው ራሱን መምራት ይችላል ወይ? ቦታውን ሪኮግናይዝ አድርጎታል ወይ? አቅም አለው ወይ? ስብዕና የታነጸ ነው ወይ? እነዛ ነገሮች ደግሞ ከምን ጋር መገናኘት አለባቸው? አቺቭ መደረግ ከተፈለገው ጎል ጋር አይደል? ስለዚህ ያንን መጀመሪያ መጠየቅ። ስለዚህ ሊደርሺፕ ስንል እነዛ ነገሮች ናቸው። ውስጡ ብዙ ነገሮች አሉት፣ ግን ከዛ ከማንነቱ ይጀምራል። ሊደር ከሚባለው ከዛ ሰው ማንነት። ኢንትረስቲንግ። አይ ቲንክ በደንብ ነው ያስቀመጥከው። ሰውየው አለ፣ ሂደቱ አለ። ያንን ሂደት ከአላማ ጋር ወደ አላማ ለማድረስ አካሄዶች አሉት። እነዚህን ደግሞ ይዞ በተደጋጋሚ እነዚህን የማድረግ ብቃት ነው። እሷ አንዷ ስትጎል የሆነ ነገር ያዛባል ይመስለኛል። ኢንትረስቲንግ። አሁን ባለንበት ነባራዊ ሁኔታ የሊደርሺፕ እንትን ከጊዜ ወደ ጊዜ በደንብ እየወጣ መጥቷል። አይ ቲንክ ሊደር የሚባለው ነገር የአንድን ቢዝነስም ስታርታፕም ወደ ሆነ ደረጃ ወደ ማድረስ ሂደት ውስጥ ቁልፍ ሚና እንዳለው ይነሳልና ሚናው ምን ያህል ነው? እውነት በሚባለው ልክ ነው ይሄ ሊደር የሚባለው አካል በአንድ ቢዝነስ እድገት ውስጥ ያለው ሚና እንደሚባለው ነው ወይስ ምን ያህል ደረጃ ቦታ አለው? ጥያቄው በጣም ብዙ ጥያቄዎች እንደ አንድ ጥያቄ ከምናየው ይልቅ መጀመሪያ ነገር የሚገነባው ነገር ምንድን ነው? ቢዝነስ ነው ብለን ካሰብን አይደለ? አሁን ስለ ቢዝነስ ነው አወዳችን። ስለዚህ ልንገነባ ሀሳብ አለ ማለት። ስለዚህ ከሀሳብ ይጀምራል። ያንን ሀሳብ የሚያጠነጥነው አካል ማን ነው? ፈጣሪው፣ ፋውንደር የምንለው አለ አይደለ? ስለዚህ ያንን ፋውንደር ወይም ደግሞ ያንን ሀሳብ የሚፈጥረው ሰው መድረስ የሚፈልግበት ደግሞ እንትን አለ፣ ቦታ አለ አይደለ?
ዊ ኮል ኢት ቪዥን ራዕይ ይኖረዋል ማለት ነው። ራዕዩን ይዞ ይነሳል ማለት ነው። ግን እዚህ ጋር ያበቃ። ከዛ ይህንን ራዕይ ለማሳካት ደግሞ በአካባቢ ያለውን ሪሶርስ፣ ሰው፣ ታይም ምናምን ተጠቅሞ ነው ወደዛ ለማሳካት ጥረት የሚያደርገው። የፋውንደር ፐርሰናሊቲ የምንለው ይሄ የመስራቾች ማይንድ ሴት አስተሳሰብ የምንለው ብዙ ጊዜ ካየህ ከመጀመሪያ ከመሬት አንስቶ በቃ ሀሳቡን በማብላላት በመታገል ቅርጽ እንዲኖረው አይዴንቲቲ እንዲኖረው እይታው ሰፋ ያለ ከነሱ ወጥቶ ህብረተሰብን የተለያየ አካልን እንዲጠቅም ይሄ ፋውንደሩ ይሄ መስራቹ የሚያንጸው ሀሳብ ነው። ሊደርሺፕ እዚህ ጋር ነው የሚጀምረው። ያንን ሀሳብ ከራስ በዘለል ሲል ኦፍ ኮርስ ሁሉም ቢዝነስ በውስጡ ገንዘብ መስራት ይኖረዋል። ከዛ ሰው መጥቀም አለው አይደል? ሰው መጥቀም ስንል ካስተመር ክላይንት ልንል እንጂ ሰፊ ነው። ስለዚህ ግን ከሀሳብ ነው የሚጀምረው። ስለዚህ ያንን ሀሳብ አንጾ ቅርጽ አስይዞ ከዛ በኋላ ከራስ ባለፈ መንገድ ትልቅ ራዕይ ማልበስ ፋውንደር ይጠይቃል። ፋውንደር ፐርሰናሊቲ እንላለን ማለት ነው። ከዛ በኋላ ይህንን ደግሞ መገንባት ይፈልጋል። ለሚገናውን ሀሳቡን ወደ መሬት። ስለዚህ ቀጥሎ የሚመጣው የፐርሰናሊቲ ወይ ባህሪ የመገንባት የመፍጠር በቃ የመታገል ነገሮችን ሰፖርት እንኳን ድጋፍ በሌለበት መንገድ ውስጥ በሙሉ መገንባት የሚያስችል ባህሪ፣ ስብዕና፣ ዲሲፕሊን ያስፈልጋል ማለት ነው። እነዚህ ነገሮች ይመጣሉ። ልክ ይህንን ደግሞ ልክ ስታደርግ ቢውልድ አደረግ ስንል ላይሰንስን ታወጣለህ። ቢዝነስ አይዴንቲቲ ይኖረዋል፣ ማንነት ይኖረዋል። ሰዎችን ትቀጥራለህ። ቅድም እንዳልነው ሂደቶችን ታስቀምጣለህ፣ ፕሮሰሶችን ታስቀምጣለህ፣ ሲስተሞችን ትዘረጋለህ። እነዚህ በሙሉ ያ ቢውልደር ያለው ስብዕና ያለው ሰው የሚያደርጋቸው ነገሮች ናቸው። ከዛ ስትቀጥል መምራት ትጀምራለህ ማለት ነው። የምትመራው ደግሞ ወደዛ ራዕዩ ነው። ራዕይ መጀመሪያ እንደ መስራች አይተሃል አይደል? ሩቅ አይተሃል። 10 ዓመት 20 ዓመት 30 ዓመት 50 ዓመት 100 ዓመት ድረስ ማየት ብትችል ይመረጣል አይደል? ስለዚህ እሱን ደግሞ መምራት የሚለው ነገር አሁን ሶስተኛው ስቴጅ ላይ ነው። የመጀመሪያው ላይ አይደለም። መጀመሪያ ላይ መስራች ነው። ሀሳብ ጋር ነው ቀጣይ ገንቢ መሰረተው የምታንጸው ሁሉ ነገር ከሀሳብ ነው የሚጀምረው። ከዛ መገንባት የሚለው ፌዝ ላይ ትደርሳለህ። የምትታገልበት የምትጥርበት ብዙ ነገሮችን አመተህ በቦታው ላይ የምታስቀምጥበት ነው። ከዛ የምትመራው ፓርት አለ። የምትመራው ግን ለምንድን ነው? ለስሙ አይደለም አይደል? ትልቁ ከሱ ቀጥሎ ሊደር ነው የሚያስብለው ይህንን ፋውንዴሽን ስቴጅ፣ ቢልዲንግ ስቴጅ፣ መመስረት፣ ከዛ መገንባት ስቴጅ አልፎ መምራት የሚካሄድበት ስቴጅ ልክ ሲያልፍ ኢንስቲቱሽናላይዝ፣ ይሄ ትልቅ ማዕቀፍ ያለው ተቋም መፍጠር ማለት ነው። ሊደር የሚያስፈልገው ተቋምን ለመፍጠር ነው። ያ ማለት አንተ የዛ ቢዝነስ የዛ ድርጅት መስራች ከሆንክ ባትኖርም አሁን ተቋም አይደለ ይሆን? ስለዚህ ተቋሙ በራሱ እንዲሄድ ያስችላል፣ እንዲችል ማድረግ ማለት ነው። ከግለሰብነት ይወጣል። ሊደርሺፕ እሱ ጋር ነው የሚመጣው። ከግለሰባዊ ማንነት ተነጥሎ ወደ ተቋማዊ አስተሳሰብ የምትመራበት ሂደት ነው ሊደርሺፕ የሚባለው። ስለዚህ ከተቋማዊ ደግሞ ስታደርገው እያደገ ይሄዳል ማለት ነው። ኢንስቲትዩሽኖች አሁን በሁሉም ዓለም ላይ ትልቅ አስተዋጽኦ እያደረጉ ያሉት ለሶሻል ኢኮኖሚክ አይደለም፣ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካል፣ ቴክኖሎጂካል አይደለም፣ ቴክኖሎጂ ለውጦች ከጀርባ እንደ ጀርባ አጥንት ያሉት ተቋሞች ናቸው። የመንግስት በለው የግል በለው ሌሎችም በላቸው። ስለዚህ ተቋምን የመፍጠር አቅም ነው ሊደሩ ጋር ይመጣል። አስፈላጊ ነው። አሁን ተመለሳለ ግን እነዚህም በሙሉ ዘርዝረን ማየት ይጠበቅብናል። ሂደቶች አሉት። ስለዚህ ቦታውና ጊዜውንም ማየት ይፈልጋል ማለት ነው። ኢንተረስቲንግ። በተለይ ይሄ እነዚህ ቅድም ያነሳቸው ፋውንደር መስራች፣ ከዛ ደግሞ ግንባታው
ስቴጅ ላይ ሊደርሺፕን የማካተት ሂደት ምን ችግር ሊያመጣ ይችላል? ያለ ቦታቸው ሊሆን ይችላል። እንደዚህ አይነት ሁኔታዎች ሊፈጠሩ ይችላሉ ወይ? የማታካትተው ነገር አይደለም፣ ግን ሂደቱ የገነባ ነው አንተነትን። ኦኬ ከመምራት በፊት አንተን የምትገነባው አይደለ? ስለዚህ አንድ ተያያዥ ናቸው። ስለዚህ መጀመሪያ መስራች ስትሆን ስለምንድን ነው ይሄን ነገር የምመሰርተው? ምንድን ነው ራዕይ? ትልቁ ጎሉ ምንድን ነው? እነዚህም የአንድ መሪ የሚያስብለው በጣም ወሳኝ ክህሎቶች ናቸው፣ እንትኖች ናቸው፣ ባህሪዎች ናቸው። ስለዚህ ሊደርሺፕ ከመጀመሪያውም ጀምሮ አለ። ግን እንዴት አድርገን ነው ስለ ሊደርሺፕ ስናወራ የምናወራበት መንገድ ነው እንጂ ሊደርሺፕን የለም እያለን ሳ ያ ሰው እኮ ራሱን በመምራት ብዙ ዲስትራክት ከሚያደርጉት ነገር ርቆ ትልቅ ነገር መገንባት አለ። ይሄ አንድ ምርጥ ሊደር ከሚያስብል ሰው የሚጠበቅ የሊደርሺፕ ባህሪ ነው። ስለዚህ ሊደርሺፕ አለ፣ ግን ያንዳንዱ ይሄ ሊደርሺፕ የምንለው ነገር መምራት የሚገለጽበት ማኒፌስት የሚያደርግበት መስኮቶች ይለያያሉ። ስለዚህ እዚህኛው ላይ ልክ ፋውንደሩ ላይ ከራሱ ጋር ነው፣ ራሱን መምራት፣ ራሱን ማነጽ፣ ለራዕዩ የሚያስፈልጉትን ነገሮች መሆን ነው። ቢውልድ ማድረግ ላይ ደግሞ ስትመጣ በአካባቢ ያለውን ሪሶርስ ማወቅ፣ ያን ማምጣት፣ በጣም በተገደቡ ሪሶርሶች ብዙ ነገር ማድረግ፣ ይሄም አንዱ የሊደርሺፕ ባህሪ ነው። ከዛ ቲምህን ደግሞ ስታመጣ ኦርጋናይዜሽን መስርተህ ድርጅት መስርተህ ሰዎች በስሩ ቀጥረህ ደግሞ ስታመጣ አንተ ብቻን 8 ሰዓት ወይም ደግሞ 24 ሰዓት አይደለም የምትሰራ አይደለ? ሌሎችም ሰዎች አሉ። ስለዚህ እነዚህን ሰዎች በዛ ራዕዩን በቀረስከው በራዕይ መንገድ እንዴት ታመጣለህ? አንድ አይነት እሳቤ እንዲኖራቸው፣ እምነት እንዲኖራቸው፣ ልዩነቶች እንዳሉ ሆነው ማለት ነው። ያንን እንዴት መምራት ትችላለህ የሚለው ነገር ይመጣል። ከዛ ደግሞ ስኬል አፕ ላድርገው፣ ላስፋው፣ ወደ ትልቅ ደረጃ ላድርሰውም ስትል ሊደርሺፕ አይቀርም፣ ግን የሚገለጽበት መንገድ ከራስ ይጀምራል። ከዛ በኋላ ወደ ሌሎቹ ይሰፋሉ ማለት ነው። ኢንትረስቲንግ። አንድ ሊደርሺፕ የተሳካ ነው ውጤታማ ነው ለማለት በምንድን ነው መመዘኛዎቻችን? ከሚከናወኑበት ባህሪያት አንጻር ወይንስ ከውጤቱ አንጻር መቃኘቱ የተሻለ ነው? በምን መንገድ አንድ ሊደርሺፕ ክንውንን ቅድም እንዳነሳ ነው ከጎል ጋር የተቃኘ ነው? በምንድን ነው ውጤቱን የምንመዝነውስ? የትን ፍጭ ውጤቱን አምጩ እምነት ተከታይ አይደለሁም። ኦኬ ውጤት ግን መሰረታዊ እንትን ነው፣ ቤንች ማርክ ነው፣ መለያ ነው ማለት ነው። ከሱ በፊት ግን እንትን ባህራዊ ለውጥ፣ ባህሪን የመለወጥ አቅም፣ አንድ ጥሩ ሊደርሺፕ ካልክ መሪም ተመሪም ባይ ዘ ወይ ይሄ ሊደርሺፕን ከአንድ ሰው ጋር ብቻ ማገናኘትም በጣም ትልቁ የምንሳሳተው መንገድ እሱ ነው። ሊደርሺፕ ማለት ይሄ ከፊት ለፊት ያለው ሰው ብቻ ሳይሆን ለመምራት መመራት የሚችሉ መሪዎች ያስፈልጋሉ። ቢካዝ እነሱም በኋላ ላይ የራሳቸውን ኃላፊነት ወስደው ሲሄዱ እኮ መሪዎች ናቸው። ስለዚህ ከፊት ለፊት የተቀመጠ አንድ ሰው ብቻ ይሄ በቃ ምንድነው የአክሽን ሙቪ ስታር አድርገን መሰብ የለብንም ሊደርሺፕን አይደለ? ስለዚህ መሪ ማለት ዛሬ የሚመራ ነገ ይመራል። በቲም አብረህ ትሰራለህ፣ የሰዎችን ሀሳብ ትቀበላለህ፣ ትሰጣለህ። ስለዚህ ብዙ መሪዎች አንድ ላይ የሚሆኑበት ሂደት ነው ማለት ነው። በጣም ውጤታማ የሆኑ ተቋማትን ስታይ ብዙ መሪዎች ያሏቸው ናቸው፣ አንድ መሪ ብቻ ያላቸው ሳይሆን ማለት ነው። ስለዚህ አንደኛው ነገር ምንድነው ምን አይነት የባህሪ ለውጥ እያመጣ ነው አይደለ? ባህሪ ራሱ አንዱ የሰክሰስ ኢንዲኬተር ነው፣ አመልካች ነው ባህሪ። ከዛ ሂደቶችን የመፍጠር አቅም፣ ፕሮሰስ ቤዝድ ማድረግ ለምታንጸው ራዕዩ ጋር የሚያቀርብህ ሂደቶች፣ መንገዶች
በትክክል ብደጋግማቸውም ተመሳሳይ ውጤት የሚያመጡ ሂደቶች what we call processes ያስፈልገዋል። ከዛ ደግሞ ነገሮች ሁሌም ተደጋጋሚ እንዳይሆኑ ሰዎች ላይና ይሄ ድግግሞች ብቻ እንዳይሆኑና ያሉን ሪሶርሶች እንዳያባክኑብህ ሲስተማታይዝድ ማድረግ በሲስተም የተደገፉ ማድረግ ራሱን የቻለ ነው ማለት ነው። ከዛ ውጤት ለማግኘት እነዚህ ነገሮች መስተካከል አለባቸው። ባህሪህ የሊደርሺፕ ባህሪ የምንላቸው ወይም ሊደርሺፕ ኳሊቲ የምንላቸው ሳይኖሩ ውጤት አይመጣም። ከመጣም በትክክለኛ መንገድ የመጣ ውጤት አይሆንም፣ ዘለቄታዊ አይኖርም፣ ቀጣይነት አይኖራቸውም። ስለዚህ እነዚህን ነገሮች ማካተት አለብን። የባህሪ ለውጥን እያመጣን ነው ወይ ያመጣል ወይ፣ ሂደቶቹን በትክክል እንዘርግተናል ወይ፣ እነዚህ ሂደቶች ከአንድ ነጥብ አንስተው የሚቀጥለው ጋር ያደርሱናል ወይ፣ ያንን ደግሞ በደንብ በቃ ሁሌም ስታደርገው ተመሳሳይ ውጤት እንዲያመጣ ሲስተሞችን ዘርግተናል ወይ፣ ከዛ በኋላ ደግሞ ጎል የምናስባቸውን እቅዶች እያገኘን ነው ወይ የሚለውን ነገር ማየት አለብን። እንትኖቹ ላይ በደንብ ገባ እንበልና እነዚህ ባህሪያት አይ ቲንክ ቅድምም እንትን ኤፒሶዱን ከመጀመራችን በፊት እያወራን ነበርና አንድ ሊደር አንድ የምረዳው ነገር ትንሽ ከባድ ይመስለኛል። ይሄ ባህሪያት ብቻ ወይም ይሄ ባህሪያት ካለው ሊደር ነው ማለት የምንችልበትም አውድ ትንሽ አስቸጋሪ ይመስለኛል። ግን እስቲ እንዳንተ ኤክስፔሪየንስ ከዚህ በፊትም እንዳያቸው እንደነበሩህም የሊደርሺፕ ልምዶች ለዛ ግብዓት የሚሆኑ ባህሪያት ምንድን ናቸው ብለህ ታስባለህ? እነሱ ላይ እስኪ ትንሽ አስቃኘን። እሺ፣ የመጀመሪያው እንደውም የትምህርት ቤቱን ኤክስፒሪየንስ ልውሰድ። እሺ፣ እንደ አንድ ዳይሬክተር ትምህርት ላይ እንደኖረና እየኖረ እንደነበረ ባለሙያ ከዛ ጋር የሚሄዱ ባህሪያቶች ምንድን ነበሩ ብትለኝ፣ የመጀመሪያው ትምህርት ቤት ውስጥ ከ4ኛ ክፍል ነበረ። ስለዚህ በውስጡ ያሉት ህጻናት ልጆች ነገን የሚቀበሉ ትውልድ መሆኑን ማወቅ ራሱ አንድ ይሄ ሂደህ አስተማሪ አለ፣ ክፍለ ጊዜ አለ፣ የሚሰጥ ዛሬ የምንሰጠው የትምህርት አይነት አለ ብቻ ማለት አይደለም። የመጀመሪያው ህጻናት ጋር ነው ሙላው። እነዚህ ህጻናት ምንድን ናቸው? ወዴት ነው የሚያድጉት? እዛ ላይ ምን አይነት ኃላፊነት አለኝ? ይሄ አንዱ በቃ ነገርን ዙሪያህን አንብበህ አጥንተህ ለዛ ኢንቫይሮንመንት ለዛ ሁኔታ የሚመጥን ኃላፊነትን መቀበል መቻል። ቢካዝ ወላጅ አምቶ ልጁን ሰጥቶ ሲሄድ በር ላይ ሰጥቶ የሚሄደው የ4 ዓመት ወይ የ6 ዓመት ወይ የ5 ዓመት ልጅ አይደለም። በተለይ ደግሞ ኢትዮጵያዊ ስትሆን አይደለም ወላጅ ልጁን ሲያመጣ ተስፋው ነው፣ ሁሉ ነገሩ ነው። እሱ ሳይሆን ለልጁ ማድረግን የሚኖር ህብረተሰብ ነው። ያ ሁላ ነው በር ላይ እጅ ላይ ያስረክበውልህ። ይሄንን ማየት ከምንም በላይ ይቀድማል ማለት ነው። ከምትሰጠው ትምህርት፣ ከምታደርጋቸው ነገሮች፣ የምትላቸው ነገሮች። ይሄንን ራሱ እንደ ሊደር እነዚህን ነገሮች ማገናኘት መቻል አለብህ። ከሚታየው ጀርባ ምን አለ? ይሄ ኃላፊነት አብሮ ተያይዞት ምን ነገርን ይይዛል ብለህ በጣም ኬር ማድረግ አለብህ፣ መጨነቅ አለብህ ማለት ነው። ከዛስ ልክ ተቀብለ ደግሞ ልጆቹን ስታስገባ ልጆች ናቸው፣ በቃ በራሳቸው መንገድ ነው ኦፕሬት የሚያደርጉት፣ የሚንቀሳቀሱት፣ የሚጫወቱት። ለምሳሌ ረባሽ ተማሪ ብለህ ሆነ ታውቃለህ። ስለዚህ ያ ልጅ እየረበሽክ ነው ወይ ብትለው ግን በፍጹም እየረበሽ አይደለም። ያ ልጅ እየሆነ ነው። ለአንተ ለትልቁ ሰው ነው መረበሽን ሰው ራሱን ለመግለጽ ራሷን ለመግለጽ የሚያደርጉትን ሂደት ነው የምታየው። ስለዚህ ያንን ደግሞ ከዛ ህጻን ልጅ ጋር ራሱ ለመግባባት ለማየት እነሱን ለመረዳት እሱ ራሱ አንድ በአንድ ትምህርት ላይ ባለ ሊደር
የሚጠበቅ ማንነት ነው ማለት ነው። ከዛስ የምትቀርጻቸው ነገሮች የተቀረጸውን ትምህርት ወደ እነሱ የምታሰርጽበት መንገድ ኦር እየተሰረጸ ያለበትን መንገድ ኦብጀክቲቭሊ ቆም ብለህ ይሄ ነገር ነገ መፈጠር ካለበት ትውልድ ጋር ይሄዳል አይሄድም ብለህ ራሱ መጠየቅ መቻል፣ ወይስ ዝም ብለህ ነው መጽሐፍ ይዘህ ገብተህ የመጽሐፉ ላይ ያለው ነገር ብቻ የምታነብላቸው የምታስተምራቸው፣ ሲጠይቁህ የምትኮረኩማቸው፣ የምትቆነጥጣቸው፣ የምትጮህባቸው። አንድ አስተማሪ ሊደር ነው። ከዚህ በላይ ሊደርሺፕ የለም። ከፕሮሰስ ሂደትን ሲስተምን ከመምራት በላይ ነው፣ ልጅን እየሰጠኸው ስለሆነ ማለት። ስለዚህ ቆም ብሎ ይሄ ነገር እንዴት ነው ብሎ የሚጠይቅ አስተሳሰብ ካለው ያም የሊደርሺፕ ኳሊቲ ነው ማለት። ከዛ ደግሞ እዛው ላይ ብናየው ሳይንስን ሲያስተምር ለምሳሌ ስለ አይ ቲንክ ምንድን ነበር ይሄ ሰንላይት ሲጎል ፎቶሲንተሲስ ክሎሮፊል ፎቶሲንተሲስ አስታውሳለሁ። እኔ ስማር ፀሐይ ካላገኘ አትክልት ቢጫ ይሆናል። ከክላስ ወጥቼ አላውቅም፣ ሁሌም ያችን ነው የምማረው። እና ለእኔ ቢጫ መሆን የምትለው ልጅ እያለው በጣም ከባድ ነገር ነበር። ዳይሬክተሩኝ ትዝ ይለኛል፣ የሳይንስ በየክፍሉ የሚያስተምሩትን ሳይንስ መምህራን ጠርቻ አንድ ጊዜ ሚቲንግ ላይ ይሄ ኢኖቬቲቭ ቲቺንግን ይሄ ማስተማር እንዴት ኢንትረስቲንግ እናድርገው የሚል ኢኒሼቲቭ ክሬት አድርጌ ነበርና ከዛ ምን አልኳቸው፣ ግቢ ውስጥ ጎማዎች አሉ፣ ሳር አለ፣ ጎማ አለ፣ ጎማው ሳር ላይ ይሆናል ልጆቹ ሲፈልጉ ተነስተው እና አንዳንዱ ጥግ ጋር ያለ ጎማ ረጅም ጊዜ በመቀመጡ ከሱ ስር ያለው ሳር ቢጫ ነው። አንድ ጊዜ ሳልፍ ነው ምን አደረግን፣ ፎቶሲንተሲስ ይሄ ቢጫ መሆንን ለማሳየት ተማሪዎቻችሁን ይዘን ወጥተን እስቲ ያንን እናሳያቸው። ይሄኛው ፀሐይ ያገኛል፣ ይሄኛው ፀሐይ ያገኛል። ለምን ከላይ ጎማ ስለ ይሄ ነገርን በተለየ መንገድ ማሰብ፣ ይሄም የአንድ ሊደር ባህሪ ነው። ዳይሬክተሩ አይደለም ሊደሩ ወይም ደግሞ የሆነ ያንን ትምህርት ቤት ኦን የሚያደርገው። ሊደርሺፕ ወደ መሬት ስታወርደው አስተማሪው ሊደር ነው፣ ሁሉም ሰው በዚህ መንገድ ሁኔታዎችን ማየት ይጠበቅብናል። ባህሪ ስንል የመምራት ባህሪዎች ሊደርሺፕ ኳሊቲ ስንላቸው ባለህ ነባራዊ ሁኔታ ነገሮችን አይተህ በተለየ መንገድ የማሰብ የመከወን፣ ከዛ እነሱን ለሌላው የምታስተምርበት የምታሳይበት መንገድ አያልቅም። ሊስቱ ቀላል አይደለም። እንደምንሰማው አሁን አንዳንድ መጽሐፎች ላይ በጣም የተወሰኑ ባህሪዎች በጣም ተጋነው ይወራሉ ስለ ሊደርሺፕ ማለት ነው። ካሪዝማቲክ ሊደር መሆን አለበት። ግን ነባራዊ ሁኔታ በእያንዳንዱ በምትኖርበት አካባቢ፣ ማህበረሰብ፣ ባህል የሊደርሺፕ ኳሊቲዎች በደንብ መውጣት ይችላል። እና አይ ቲንክ ሊደርሺፕ ከሊደርሺፕ ከመምራት ማስተማርና መማር ጋር የተገናኙ ሰዎችም ይሄ ወደ ማህበራዊ የአመራር ባህሪዎችን የማውጣትና ከማህበረሰቡ ጋር ከካልቸሩ ከባህሉ ጋር ከኢንዲጂኒየስ የሊደርሺፕ ባህሪዎች ምንድናቸው የሚሉትን ነገሮች ወደ ስፖትላይት ማምጣት አለባቸው። ሁሌም የምዕራቡን ዓለም የሊደርሺፕ ኳሊቲዎች ብቻ እያወራን ትውልዱን ማሳደግ የለብንም፣ በደንብ ስላሉ ማለት ናቸው። በጣም አሪፍ ነጥብ ነው ያነሳው። በተለይ ክሪቲካል ነገርም ይመስለኛል ነባራዊ ሁኔታን መረዳት። አይ ቲንክ ከዛ ላይ ነው ሁሉ ነገር የሚነሳው። ሁኔታውን ቲንክ ትምህርት ቤቱም ላይ ስታነሳው መጀመሪያ ዙሪያውን፣ ሁኔታውን፣ አውዱን፣ የሚጠበቀውን አልቲሜት ነገር እሱ ላይ በደንብ ጥሩ መረዳት ለምንቃኘው መንገድ አይ ቲንክ ጥሩ ያስኬደናል ያስባሉ እና በደንብ አፕሪሺየት አድርጋለሁ። ወደ ስታርታፕ ሀሳብ የተወሰነ ልምጣና በተለይ በኢንሳይትስ አንፕለግድም አብዛኛው ተከታታዮቻችን ይሄ ስራ ፈጠራ ላይ ያሉ ኢኖቬቲቭ ሀሳብ ያላቸው ከዛም ባሻገር ደግሞ እንቅስቃሴ የጀመሩ ይሄ አስፓየርም የሚያደርጉ ምኞት ያላቸው ኢንተርፕረነርሺፕ የራሳቸውን ስራ መፍጠር በዛ ዙሪያ ያሉ ኦዲየንሶችም ተመልካቾችም ነው ያሉን እና በተለይ ያንተን ጆርኒም
ስታርታፖች ላይ ቅድም ባክስቴጅም እያወራን ነበረ እንደ ስታርታፕ ያሉህን ተሞክሮች እነሱን አንሳለኝና የአንተንም ኤክስፔሪንስ ከዛ በዛ ሂደት ውስጥ ግን እንደ ሊደርሽፕ ያሉትን እይታዎች ተሞክሮዎችንም በዛው እናነሳቸው። እሺ እንግዲህ ስታርታፕ ስንል በጣም አሁን አይ ቲንክ ሴንሲቲቭ ታይም ነው ቶፒክ ነው አይደል? ቶፒክ ሆኗል። በጣም ብዙ እንትን ምን ልለው እችላለሁ መሰለህ አይ ቲንክ እንግዲህ በእድሜ ከመጣሁበት ጊዜ በሙሉ እንዳሁን ጊዜ ስታርታፕ መሆን እንዳለብህ የሚላክ ቶናሊቲ አይቻላቅም። ትክክል። ጥሩም ነው መጥፎም ነው። ሁሉም ነገር ጥሩ ነው መጥፎ ስላለ ለምሳሌ እኔ ወጣት በነበርኩ አሁንም ወጣት ነኝ አልካድ ነው በነበርኩበት ጊዜ ከቤተሰብ ጀምሮ ማለት ነው የምን ስታርታፕ ማለት በቃ አርፈህ ስራ የሚነገር እንደ የሶሻል ኢኮሲስተም ማህበራዊ እንትኑ ዳይሬክሽኑ ተምረህ ዲግሪን ይዘህ ከዛ በኋላ ስራ ጀምረህ ተቀጥረህ እነዚህ ነገሮች ናቸው። በቃ ኖርማል ኦልሬዲ የተቀረጸው መንገድ። አሁን ደግሞ ስታየው እያንዳንዱ ወጣት ዩኒቨርሲቲ ውስጥ እያለ የሚያገኘው የሚሰማው ነገር የሚወሩት ነገሮች ሁሉም ነገር ልክ ዩኒቨርሲቲ ጨርሶ እንደወጣ የራሱ የሆነ በቃ ብሬክ ትሩ አግኝቶ የሆነ ካምፓኒ መጀመር እንዳለበት ሳናቅ ያንንም ጫና እያሳደረ ነው። በአንድም በሌላ በብዙ ነገር ተጋላጭ ነው። ጥሩም ነው መጥፎም ነው። ጥሩ የሚሆነው የዚህ አይነት ኮንቨርሴሽን መኖሩ ወጣቱ ለካ ይሄንን ማድረግ እችላለሁ ይሄም አለ ዩኒቨርሲቲ ውስጥ ቁጭ ብሎ ይሄ እኮ ሶሉሽን ወይም ደግሞ መፍትሄ ለዚህ ችግር መፍጠር እችላለሁ ብሎ የሚያምነውን ወጣት ኢንካሬጅመንት ሰጠው ማለት ነው። በጣም 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 ጥሩ ነገር ነው። ከዛም ደግሞ በተቃራኒው ግን ምንድነው ሁሉም ሰው ገና ከዩኒቨርሲቲ እንደወጣ የራሱ የሆነ ስታርታፕ መፍጠር አለብኝ ብሎ እንዲያስብ እንዲጨነቅም ደግሞ ማድረግ። ስለዚህ እዛ ውስጥ ያለን ሰዎች ስታርታፕ ምንድነው ምን ያስፈልጋል ሰፖርት ልናደርጋቸው ነው። ሰፖርት ደግሞ ስንል አሁን በፈንድ በገንዘብ በምናምን ብቻ አይደለም። በአይምሮ እንዲዳብሩ ማድረግ ስብናቸው ለዛ እንዲመች ማድረግ አትሊስት ወደዛ ዳይሬክሽን እንዲሄዱበት የትምህርት ሂደቱን ማመቻቸት ለምን ስታርታፕ ነህ ዝም ብላ ብትል አንድ ስታርታፕ ለሚፈጥረው ፕሮዳክት ሄዶ እንትን ፒች ማድረግ አለበት አይደል? ሀሳቡን ማቅረብ አለበት። ስለዚህ ሀሳብህን በደንብ በቃ ፕሬዘንት ማድረግ ዝም ብለህ ሀሳብህን ፕሬዘንት ስላቀረብክ በነጋታው ብዙ ሚሊዮኖች አንተ ሀሳብ ላይ ፈሳሉ ማለት አይደለም። ስለዚህ አንድ ኤኒ የስታርታፕ ሀሳብ ፋይናንሻል ፊዚቢሊቲ ወይም ደግሞ በፋይናንሻል የሆነ ውጤታማ ነው አይደለም የሚለውን ነገር ማቅረብ አብሮ አለበት ማለት ነው። ያንን ለማቅረብ ያ ፋውንደር ያ ወጣት አቅም ሰጥተነዋል ወይ? ፋይናንሻሊ ሊትሬት ነው ወይ? አቅም አለው ወይ? ራሱን መግለጽ ማሰብ ይችላል ወይ? በቁጥሮች በምኖች አስታውሳለሁ የመጀመሪያዎቹ ሁለቱ ካምፓኒዎች በቃ ፋይናንስ የሚባለው ነገር ለኔ was a terrible thing። እስቲ በደንብ አወራራለ። የመጀመሪያ ካምፓኒን አስታውሳለሁ አንድ ሪሲት ለመቁረጥ አይ ቲንክ 4 or 5 ጊዜ ቮይድል ነበር። በቃ to that extent ለምን ልክ ያ ፋውንደር ስትሆን አንተ ፋይናንስ ኦፊሰር ነህ፣ አንተ ሲኢኦ ነህ፣ አንተ ቢሮውን ከፍተህ ስትገባ ክሊነር ነህ፣ ታጸዳለህ አይደለ? ቴክኒካል ኤክስፐርት አንተ ሆነ በቃ ሁሉም ነገር ሌላ ነገር ልታረግ አትችልም። እና እነዚህ ብዙ እንትን አላቸው ኮስት አላቸው። ስለዚህ ለምን ምንም ሰፖርቱ ስላልነበረ ነው። ማንም ሰውም አይመክርህም ወደዛ እንድትሄድ። ስለዚህ እየወደክ እየተነሳህ እየተላላጥክ ነው የምትማረው ማለት ነው። አሁን ግን አትሊስት እነዚህ ነገሮች ኤርሊ ስቴጅ ላይ ቤተሰብም ሰፖርት ማድረግ አለበት፣
ከፈለገ ልጁ ነገ ትልቅ ደረጃ ድረስ የዩኒቨርሲቲና የኮሌጆች ብቻ ኃላፊነት አይደለም አይደለ? ስለዚህ እነዚህን ማብቃት መቻል አለብን። ስታርታፕ የሚለው ነገር አድጎ ውጤታማ እንዲሆን ከፈለግን እንደ ሀገር እንደ አህጉር ማለት ነው። ስለዚህ ሰፖርት ሲስተሙ ጠንካራ መሆን መቻል አለበት። ሊደርሺፕ ከማውራታችን በፊት ቃሉን ሳንጠቀመው ግን ሌሎች ከሊደርሺፕ ውስጥ የሚገለጹ ቅድም እንዳልነው በመስራችነት ጊዜ ስታርታፕ ስትሆን ፈጣሪ ስትሆን በዛ ደረጃ የሚያስፈልጉ ባህሪያትን ግን ያ ሰው እንዲያገኝ ሰፖርት መደረግ አለበት። ትምህርት ቤቶች መደገፍ አለባቸው። ቤተሰብ መደገፍ አለበት። እንደናንተ አይነት ኦርጋናይዜሽኖች መደገፍ አለባቸው። ፖድካስቶች ትክክለኛውን ስቶሪ መሸጥ አለባቸው። በቃ ይሄ በጣም ዛሬ የሆነ የሚገርም ሀሳብ ይዘህ መጥተህ ነገ አንድ ቬንቸር ካፒታሊስት አንተ ላይ ሚሊየንስ ኢንቨስት አድርጎ ሰደንሊ ቢዝነስ ነው ጥሩ ናቸው፣ ግን ለሁሉም ስታርታፕ የሚመጡ ነገሮች አይደለም። ሌላው ደግሞ ቢዝነስ የረዥም አመት ጉዞ ነው። ዛሬ ማንኛውም ቢዝነስ ሌጋል እስከሆነ ድረስ ሰዎችን የምታካትት እስከሆነ ድረስ ሲስተም ፕሮሰስ የምትዘረጋ ከሆነ ድረስ ዛሬ ጀምረ ነገ ስኬትን የማይሆን ነገር ነው። ስለዚህ የአጭር ጊዜ ኢንስታንት ወዲያውን የሚመጣ ስኬትን የሚመኝ የስታርታፕ ትውልድ መፍጠር የለብን። ስለዚህ ረዥም አመታቶችን ሊፈጅ ይችላል። እንግዲህ ቅድም ብያለሁ የኔ ጀርኒ 25 አመት ፈጅቷል። ኦፍኮርስ ሁሉም ስታርታፕ 25 አመት ይፈጅበታል ወይ ሞር ማለት አይደለም። በአሁን ላይ እሱን የሚያቀልልህ ብዙ አሉ፣ ግን ስቲል ይሄ የላይፍ ታይም ኮሚትመንት ነው፣ የህይወትህ ኮሚትመንት ነው አይደለ? ወደዛ እንትን ውስጥ እየገባ ነው። ስለዚህ የቀረውን እድሜህን የምትሰራበት፣ የምታድግበት፣ የምትለወጥበት ኢኮሲስተም ስለሆነ እዛ ላይ ረዥም ርቀት የሚሄዱበትን አቅም ልንገነባላቸው እንችላለን። አለብን፣ ግዴታ ነው። ዲሲፕሊንድ መሆን፣ አርቆ ማሰብ፣ ትዕግስት ሊኖርህ ይገባል። መውደቅ መነሳት ናቹራል መሆን መቻል አለበት። የመግባባት ክህሎትን ማሳደግ አለብህ። ስለ ዓለም ኢኮኖሚ ማንበብ ማወቅ አለብህ። ከምንም ነገር በላይ ደግሞ ከግል ኤክስፔሪንስም ስታርታፕ ኦር ፋውንደሮች የሚያነቡ ሰዎች መሆን መቻል አለባቸው። ማንበብ በጣም እንደ ሀቢት ቢልድ መደረግ ያለበት ነገር ነው። ስለዚህ ካላነበበ ያ ሰው ከዓለም ጋር ዓለም ካለችበት ሂደት ጋር ሁኔታዎች ጋር ሊደርሺፕን በለው ቴክኖሎጂን በለው ሌላም ነገር በለው ቶሎ ካቻፕ አያደርግም አይደለም። ስለዚህ የሚያነብ ትውልድ ደግሞ መስጠት መቻል አለብን። የሚያነብ ነገርን ከሚያደርገው ከሚሰራው ስራ ሰፋ አድርጎ የሚያይ ማለት ነው። ሌሎችንም ሁኔታዎች የሚያጤን ትውልድ ካልሆነ ዛሬ የምታስበው ሶሉሽን ወይ መፍትሄ ጠባብ ቢሆንም ራሱ ጠባብ እንትን ነው የሚኖረው፣ ዳይሜንሽን ነው የሚኖረው። ለምን የምትሰራው በምታስባት ልክ ነው ማለት ነው። ስለዚህ ያ ሰፋ ያለ ዳይሜንሽን ነው፣ አርቆ እንዲያስብ ትልቅ ነገርን እንዲቃኝ የምናደርገው የሚያነብ ትውልድ፣ የሚጠይቅ ትውልድ፣ ከዛ ደግሞ ከጀርባው የሚደግፍ ትውልድ የሚደግፍ ማህበረሰብ ስንፈጥርለት ነው ማለት ነው። ስለዚህ እነዚህ ስታርታፕ ኢኮሲስተሞቹ ላይ መሰራት ያለባቸው ግዴታዎች ናቸው። ኢንትረስቲንግ። ሁልጊዜ ራስን በእውቀት ማዳበር፣ በሰፊ አድማስ ውስጥ መጓዝ አንደኛና አንደኛ ነው። ምንም ዛሬ የምትገነባው ፕሮዳክት አይደለም ነገን የሚያሳይ። ዛሬ የምትገነባው ማንነት ነው ነገን ትልቅ ሊደር የሚያደርግ። ስለዚህ ፕሮዳክት ዛሬ ፈጥረኸው ነገ እንትን ፍላጎት ሊያጣ ይችላል። ገባ አይደለም? አሁን እንደነ ጉግል አይነት ካምፓኒዎችን ብታያቸው
እና ይሄ ፌል ያደረጉ ፕሮዳክቶችን ብታይ በጣም ብዙ ናቸው። ግን አሁንም ጉግልን ስታየው ትልቅ ጃያንት ካምፓኒ ነው። ስለዚህ ነገን የሚገነባ ትውልድ ካልፈጠርክ ዛሬም ብቻ የሚያስብ ፕሮዳክት ከሆነ ያሰብከውና ሁሌም ራሱን ካላደበረ ያ ትውልድ እርቆ መሄድ አይችልም። አሁን ደግሞ የዓለም ገበያ ወደ አንድ ነው። አፍሪካ ውስጥ ሆነ ኤዥያ ውስጥ ትሸጣለህ፣ ኤዥያ ውስጥ ሆኖ አውሮፓ ውስጥ ይሸጣል። ፕሬዘንስህ በሁሉም ቦታ ላይ ነው። ስለዚህ እዛ የማርኬት ቦታ ላይ ነው ሀሳብን ይዘህ የምትሄደው ማለት ነው። ስለዚህ በደንብ የታነጸ ትውልድ መሆን ግዴታ ነው። እዚች ላይ በደንብ እንድናደማት ፈልጌ ነው። ራስን ሁል ጊዜ በእውቀት አድማስ ውስጥ መጓዝ በደንብ አንስተነዋል። በተለይ ይሄ ሊደርሺፕ ውስጥ ያለ አካል ብዙ ጊዜ የምሰማው ችግር ምንድን ነው? በዚህ አይነት መንገድ ለመጓዝ በጣም ቢዚ ነው፣ ታይም የለው በቃ በሌሎች ነገር እና ይሄ ራስ ላይ የሚሰራ ራስን በእውቀት አድማስ የመምራት ነገሮች ቦታ ጊዜ ከማጣበብ ከምን ብዙ ጊዜ እንትን ይቀመጡና የሆነ አቧራ ሲውጣቸው ከዛ ከሆነ ፖይንት በኋላ ቀደም ስትላቸው የነበሩት ውድቀቶች ላይ ይዳርጋሉና ምን ትላለህ? ምንስ ምክር አለ? ምንስ ቱሎች ይረዳሉ? ጊዜ የለኝም እኔ አላምንም። እውነትን ለመናገር ጊዜን አለኝንም የለኝንም የምትለው ብዙ ጊዜ ሀሳባዊ እይታ ነው። ከጊዜ ጋር ሲመጣ የምታወራው ማለት ነው። ጊዜ ያላቸው ሰዎችም ያላቸው 24 ሰዓት ነው። ጊዜ የሌላቸውም ሰዎች ያላቸው 24 ሰዓት ነው። ስለዚህ ምንም ጊዜ ላይ እንትን ልታደርገው አትችልም። ምክንያት አድርገን ልናቀርበው አንችልም። ለምሳሌ አሁን ገንዘብን ምክንያት ብታደርገው ይሆናል። ለምን እዚህ ጋር $ቢሊየን ያለው ሰው አለ፣ እዚህ ጋር $1 ሚሊየን ያለው አለ። አንተ እና እኔ ደግሞ ሜቢ hundreds of ብር ሊኖረን ብቻ ይችላል። ስለዚህ የዚህ ሪሶርስ እኩል አይደለም። ያ ሪሶርስ እንዴት እዛ ደረጃ መጣ ሌላ አጀንዳ ሆኖ ማለት። ሰዓት ግን ሰው ልጅ ከተፈጠረ ጀምሮ እስካሁን ድረስ ተመሳሳይ አሎኬሽን የሚሰጥ ሰዓት ነው 24 ሰዓት ማለት። ስለዚህ የሰዓት የጊዜ መጣበብ ሳይሆን አንተ ጊዜን የምትጠቀምበት እና ጊዜን ለመጠቀም ያዳበርከው ክህሎት እስከዛሬ ድረስ ያለው ክህሎት ተቀናጅተው ነው ጊዜ ያለኝ ወይ ጊዜ የለኝ የምትለው። የመጀመሪያ ነገር ጊዜ ውስጥ የደረደርካቸው የምትከውናቸው ነገሮች የትኞቹ ናቸው ለአንተ ለረዥም እይታ ወይ ደግሞ ሎንግ ተርም ጎልህ ሰፖርት የሚያደርጉት። በጣም ብዙ የምናባክናቸው ጊዜያቶች አሉ፣ ጊዜን እንደ ጊዜ ሳንቆጥር ማለት ነው። ስለዚህ ጊዜን አይ ቲንክ ከዛ አስፔክት ማውጣት አለብን። የፐርሰናል ኤክስፒሪየንሴን ለምሳሌ እኔ ብነግርህ ለእኔ መጽሐፍ የማነበው ጊዜ ሲኖረኝ አይደለም። መጽሐፍ ማንበብ ልክ እንደምበላው ምግብ ኢትስ ፓርት ኦፍ ማይ ሪቹዋል ነው። የቀን ተቀን ሂደቴ ነው፣ ግዴታ ነው ማለት እንደ እንትንም አላየውም፣ እንደ ስራም አላየውም፣ እንደ እንትንም አላየውም። ግን ያለኝ የአዋዋል ይለያል። የኔ ይለያል፣ ያንተ ይለያል፣ ሌላው ይለያል። ለምሳሌ ሁሌም መኪና ውስጥ መጽሐፍ አለ። ስለዚህ ቀጠሮ ካለኝ ለምሳሌ ዛሬ እናንተ የተቀጠረ 3 ሰዓት አልነበር፣ የደረስኩት 2 ሰዓት ተኩል ነው። ሶ ሌትስ ሴይ ከ2 ተኩል እስከ 3 ሰዓት ታይም አለኝ 30 ደቂቃ። ያቺ መጽሐፍ ይዝና በመቀመጥበት ካፌ ቁጭ ብዬ አነባለሁ። ስለዚህ የቱ ጋር ልክተተው ያንን ነገር። ስለዚህ መጽሐፍ ማንበብን እንደ ስራ ወይ ደግሞ ቆይ ሲመቸኝ ጊዜ ቢኖረኝ ምናምን አለ። ሌሎችም ብዙ ኮሚትመንቶች አብረው እንዳሉ አባት ነኝ፣ ቢዝነሶችን አስተዳድራለሁ፣ ጤናዬን መጠበቅ አለብኝ፣ ተመሳሳይ ነገር ነው። አይምሮዬን ማነጽ አለብኝ፣ ግዴታ ነው። እነዚህ ነገሮች በሙሉ 24 ሰዓት ውስጥ እንዴት ማኔጅ ላርግ ሌላ ጥያቄ ነው። ስለዚህ የጊዜው ችግር ሳይሆን ግን እነዚህን ነገሮች ለማድረግ ራሳችንን ያበቃንበት መንገድ ወይም ደግሞ ያችን ለምሳሌ ራስን ማነጽ ራስን ማብቃት እንደ ትልቅ ፕራዮሪቲ አታየው።
ስለዚህ ካላየኸው ደግሞ ለሱ ጊዜ ላይ yes ሌላ ግን ፕራዮሪቲ ያደረከው ነገር ያነሰ ጥቅም የሚሰጠን ነገር ግን እናረጋዋለን። ስለዚህ የትኛውን ነገር ላስቀድም የሚል ነገር ነው። ከዛ ደግሞ ራስህን ማብቃት የምትፈልጋቸው መንገዶች የተለያየ ሊሆን ይችላል። አንዳንድ ሰው ራሱን በመጽሐፍ ሊያበቃ ይችላል። ሌላው ሰው የተለያዩ ነገሮችን አቴንድ በማድረግ ሊያበቃ ይችላል። መንገዶቹን መፈለግ ያው አለብን ለኛ ይሄዳሉ ብለን የምናስባቸው ነገሮች። አሪፍ አይ ቲንክ እንዳነሳኸው መጀመሪያ ያለውን ቦታ በደንብ መለየት ለአንተ ቫልዩ ማድረግ ከዛ በዛ መጓዝ አይ ቲንክ ጥሩ ነጥቦች ናቸው። ትንሽ ወደ ኋላ ልመልስና ቅድም ባክ ስቴጅም እያወራን ነበረ በተለይ ሊደርሺፕ ውስጥ ካሉት ኤሌመንቶች መካከል አንዱ ዲሲፕሊንን በጣም ኢንፈሳይዝ ታደርገዋለህ እና እስቲ ተወሰነ አንሳለን። ዲሲፕሊን ምን ይመስላል በሊደርሺፕ ውስጥ? ጥቅም ውስጥ እስከየት ድረስ ይሄዳል? ሲጠፋስ ምን ይሆናል የሚለውንም እንየው። እኔ ፕሮባብሊ ከምንም ነገር በላይ አንደኛ ይሄ የኔ እሳቤ ነው። ትልቁ ነገር ኢዝ ዲሲፕሊን። ዲሲፕሊን የብዙ ነገሮች መሰረት ነው። አንድ ነገር ላርግ ስትል ማድረግ ዛሬ ልታደርገው ትችላለህ፣ ነገም ከነገ ወዲያም ከዛ በኋላም እንድትደጋግመው ኮሚትድ እንድትሆን በጣም ያንን ነገር በምንም ነገር ላለመተው ለራስ ቃል ገብተህ የምትተገብርበት መንገድ ዲሲፕሊን ስትሆን ነው። ለምን ሌሎች ነገሮች አሉ ያንተን ሀሳብ ጊዜ እየጠየቁ ያሉ ማለት ነው። ስለዚህ እነሱን ትተህ ይሄን ነገር አደርጋለሁ ስትል በጣም በጣም ዲሲፕሊን መሆን አለበት። ስታርታፕሮች ደግሞ ስናስብ ፋውንደሮች ስናስብ አይ ቲንክ ትልቁ አሴታቸው በመጀመሪያ ደረጃ ላይ ዲሲፕሊኑ ነው። በዲሲፕሊን ራሳቸውን ያሰቡትን ሀሳብ ራዕይ ማመን፣ ያንን ያመኑትን ነገር ማዳበር፣ ያዳበሩትን ነገር ወደ ዓለም ማቅረብ፣ ሲወድቁ መነሳት፣ ደግሞ መጣር፣ እነዚህ በሙሉ ካያቸው ዲሲፕሊን እንዲሆነ ሰው የሚያደርጋቸው ነገሮች ናቸው አይደለ? ብዙ ሪጀክሽኖች ይኖርባቸዋል። መገፋት፣ አይሆንም ማለት፣ ይሄ እኮ አይረባም፣ ይሄ እኮ አይሆንም። እነዚህም በሙሉ የምታልፍበት መንገድ ላመንክበት አላማ ላመንክበት መንገድ ኮሚትድ ስትሆን፣ የኮሚትመንት ደግሞ ከጀርባ ያለው የሚነዳው አካል ዲሲፕሊን ትሆናለህ ማለት ነው። የስና ኖን አዎ ወይም አይ የምትላቸው ነገሮች ቀንህ ቅድም ልክ እንዳለ ብዙ ነገሮች ወደ አንተ ይመጣሉ። አይ ኖ ይሄን ነገር መድረስ ከምፈልግበት መንገድ የሚያደርሰኝ አይደለም ብለህ ኖ የምትልበት መንገድ ዲሲፕሊንህን ይጠይቃል። ማንነትህን የምትቀርጸው ባለህ ዲሲፕሊን አኳያና አይ ቲንክ ይሄ በጣም 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 ወሳኝ ማንነት ነው። በጣም ሊዳብር የሚገባ ሊታነጽ የሚገባ ባህሪ ነው። አንድ ሰው ዲሲፕሊን ካለው ሌሎች ነገሮቹ ቀላል ናቸው ለማምጣትም ከህይወቱ ለማውጣትም ማለት ነው። የማያስፈልጉን ነገር ለማውጣት የትንሽ ጊዜያት ከራስ ጋር የማውራት ሂደት ነው። ከዛ በኋላ ታደርገዋለህ። ለምን ዲሲፕሊን እና አለ ኢንጂኑ አለ። ልክ መኪናን ብንወስደው በጣም ሞደርን ልታረገው ትችላለህ። ውጩን ውስጡን አሁን ያሉ መኪናዎችን ብታያቸው ኦልሞስት ራሳቸውን ነው የሚነዱት አይደል? በጣም 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 አድቫንስ አድርገዋል። ይሄ ሁላ ነገር ግን ኢንጂን ከሌለው፣ ሞተር ከሌለው ወይም ኤሌክትሪክ ደግሞ ከሆነ ባትሪ ከሌለው፣ የኤሌክትሪክ ሲስተሙ ከሌለው ያ መኪና ምንም ከውጩ ብታሳምረው አይንቀሳቀስም። ስታርታፐርም ስትሆን ኦር ስታርታፕ ስትሆን ኦር አንትርፕረነር ስትሆን ቪዥንህ ልክ እንደዚህ በጣም ዘመናዊ እንደሆነ መኪና አድርገው ወሰደው። ከጀርባ ግን ያንን አስነሱት የሚያንቀሳቅሰው ስትነዳ አንድ መኪና ጉድጓድ አለ፣ አስፋልት አለ፣ ኮረኮንች አለ፣ ኮብልስቶን አለ አይደል? እነዚህም በሙሉ የተለያዩ ቴሬኖች የተለያዩ እንትኖች ማለፍ የሚችል አድርገህ የምትገነባው ከሆነ የትም ቦታ ይዞ ይሄዳል። ሴም ቲንግ ቪዥንህ በጣም የሚያምር ሆኖ የትም ቦታ የሚወስድህ ግን ዲሲፕሊን ነው። ስለዚህ ይሄ ዲሲፕሊንን ከመጀመሪያው ጀምሮ መሰረታዊ
ማዳበር ካለብህ አንድና አንደኛው እሱኛው ነው። ፋውንዴሽናል የሊደርሺፕ ኳሊቲ ነው። ይሄ መሰረት ላይ የምታስቀምጠው የሊደርሺፕ ኳሊቲ ነው። አይ ቲንክ አሪፍ አገላለጽ ነው። ዲሲፕሊን የሌለው መሪ በቃ ሞተር የሌለው የሚያምር መኪና እንደማለት ነገር ነው። በጣም አሪፍ። አንድ አጠር አድርገህ እንድትመልስልኝ እያሰብኳት የነበረች ጥያቄ ናት። አንድ መሪን መሪነትን ሊያሳጣው የሚችለው ኮር የምትለው ነገር መሰረታዊ ነገር ምንድን ነው? የሚያሳጣው ስንል ብዙ ነገር ሊያጣ ይችላል። ሰው መጀመሪያ የሚያጣቸውን ነገሮች መግለጽ አለብን። ለምሳሌ ስሙን ሊያጣ ይችላል አይደል? ይሄ ራሱ አንድ ነገር ነው። ፖዚሽኑን ታይትሉን ሊያጣ ይችላል፣ ብዙ ነገሮችን። ስለዚህ እንደ መሪ ትልቁ ነገር ኮንሲስተንት የሆነ ይሄ በቃ ዘለቄታዊ የሆነ ማንነት በሁሉም ቦታ ላይ ተመሳሳይ፣ ያ ማለት አይለወጥም አይዳብርም ማለት ሳይሆን ኮንሲስተንት የሆነ ተመሳሳይ የሆነ ተአማኒነት ሊኖረው የሚገባ ስብዕናን ካጣ የሚታመን ስብዕና ልንለው እንችላለን። ተአማኒነትን፣ ትረስት ወርዚነስ እሱ ከሌለው ከባድ ነው የሚሆነው። ለምን ቅድም እንዳልነው የመጀመሪያው የመምራት ሂደት ራስን መምራት ነው። ስለዚህ ለራሱ ካልታመነ አስበው ሰዓትን በዚህ መንገድ ማኔጅ ያደርጋለሁ ይልና በዛ ማኔጅ ካላረገ የሆነ ሰዓት ላይ እቅድም ማንቀድ ይተዋል፣ አይወድም። አሁን ብዙ ጊዜ አዲስ አመት ላይ አዲስ አመት ሪዞሉሽን ይሞከርና ከዛ በኋላ ከመስከረም አያልፍም ማድረግ አንፈልግም። ለምን? ፕሮሰሱን ስለምናውቀው አቅደን እንደማንፈጽመው ስለምናውቅ ባለመፈጸማችን የሚሰማ መጥፎ ስሜትን ስለማንፈልገው ከመጀመሪያውም ከተውኩት ምንም የሚደብረኝ ነገር የለም ማለት። ስለዚህ ራሱን የሚገዛበት መንገድ ትልቁ ይሄ ተአማኒነቱ ላመነበት፣ ላለው፣ ላቀደው፣ ላየው ህልሙ ተአማኒ መሆን መቻል አለበት። በሌሎችም ዘንድ ደግሞ በሌላው ሰውም ደረጃ በጣም የሚያስገምተን ኢንቨስተሮች ጋር ትሰራለህ። ስታርታፐር ስትሆን አይደለ ገና ኤርሊ ስቴጅ ላይ ገና ስትጀምር ሀሳብህን አይተው በገንዘብ እንኳን ባይሆኑ በሀሳባቸው፣ በታይማቸው፣ በተለያየ ነገር የሚደግፉን ሰዎች ለዛ ላልከው ራዕይ ካልታመንክ፣ ኮንሲስተንት ካልሆንክ፣ ዘለቄታዊ ነገር ከሌለህ ነገ ብዙ ነገሮችን ተጠልስለው ትልቁ ነገር ላልከው ነገር ታማኝ ሆኖ መቀጠል በሚከብዱም ሂደቶችና ጊዜያቶች ውስጥ ማለት ነው። አይ ቲንክ ዲሲፕሊን ከምንለው ጋር ሄዶ ይገናኛል በደንብ አይደል? እንዳለ ተመልሰው ሊደርሺፕ ውስጥ የምናወራቸው ሁሉም ነገሮች ሄዳ አብረው ይገናኛሉ። አንድ አይነት ነገር ላይ ነው። ልናሰፋው ልናጠባው የተለያዩ ርዕሶችን አምጥተን ልንወያይ እንችላለን እንጂ ግን አብረው የሚያቅፋቸው ነገር አንድ አይነት ነገር ነው፣ ተመሳሳይ ነገር። አይ ቲንክ ሊደር እንትን ዲሲፕሊን እንደ መሪ ሆኖ ዲሲፕሊን መገንባት እዛው ልክ ቻሌንጂንግም ኤለመንት አለው። እስቲ የተወሰነ ምሳሌ አንሳልንና የሶልንም ተሞክሮ ሊሆን ይችላል ሞር ዲሲፕሊን የሆነ ፕራክቲስ የሚያደርግ መሪ ወደ መሆን እንድናድግ ምን ላይ እንስራ? ምን መፍቻና መሮዎችን ተመክረናል እንደ ሶል? ትልቁ ቻሌንጅ ከግላዊ ከግለሰቡ ስትነሳ ነገሮች ባሰብካቸው ፍጥነት በተመኛቸው ሁኔታ ቶሎ ላይሳኩ ይችላሉ። ያ ለአንድ ህልም ላለው ሰው ይሄ ነገር ግን የምር እኔ ያሳካዋለሁ፣ እችለዋለሁ፣ አቅምስ አለኝ የሚለውን ራሱን ሰልፍ ዳውት ራሱን መጠራጠር የሚያመጣው ነገር በጣም ከባድ ነው። ሰልፍ ዳውት ትልቁ ቻሌንጅ ይመስለኛል። ለምን አሁን ሊደርሺፕን እያየን ያለ ነው ከሚመሰረት ከሚገነባ ህልሙን አርቆ አስበው ከሚተገብር ሰው ጋር ብለን እያየን ስለሆነ አሁን የምልህ ነገር ከዚህ ጋር አብሮ መታየት አለበት ኮንቴክስቹዋሊ። ስለዚህ የመጀመሪያው ትልቁ ቻሌንጅ ሰልፍ ዳውት ነው፣ ራስን መጠራጠር። ይህን ነገር ሪሊ ማድረግ እችላለሁ ወይ፣ አቅም አለኝ ወይ፣
የሚመጡ አብሮት የሚመጡ ኮንሲኩዌንሶች ተያያዥ ሪስኮችን መሸከም ይችላለሁ ወይ ይሄን ነገር አሁን ማረጋ ነው የሚሉ በጣም ከራስ ጋር ብዙ ሰልፍ ዳውቶች አሉ። እኔ ይህንን በጣም ኤክስፒሪየንስ ያደረኩት ያው ለረዥም ጊዜ ቢዝነስ ራን ያደረኩት ኢትዮጵያ ውስጥ ነው። ከዛ አይሳይድ ለራሴ ኦኬ አሁን ዓለም አቀፍ ማርኬት ውስጥ ጆይን ማድረግ አለብኝ ብዬ ሆንግ ኮንግ ቢዝነስን ሴታፕ ማድረግ ፕሮሰስ ውስጥ ስገባ አንደኛ ኤዥያን ያ ቻይና የተወሰኑ ጊዜያቶች ይቻለው ቋንቋው ባህሉ ነው ብዙ ነገሮች አሉ የውጭውን ዓለም ስታስበው ማለት ነው። እና ሆንግ ኮንግን ደግሞ ኢቭን አላቃትም ነበረ ያንን ውሳኔ ስወስን ማለት ነው። እና ከራሴ ጋር የነበሩኝን ኮንቨርሴሽኖች ለማመን ይከብዳል። ቢካዝ በጣም የመጀመሪያው አሸንፌ መውጣት የነበረብኝ የራሴን ሰልፍ ዳውት ነው። እውነት ግን ይሄን ነገር ማድረግ እችላለሁ? ፌል ቢያረግዝ ከባድ እኮ ነው። ይሄ ይጎልሃል፣ ይሄ እኮ የለም፣ ይሄ እኮ ብዙ ነገሮች አሉ። ሶ ሰልፍ ዳውት ኢዝ ክሪቲካል ነው። ያንን አሸንፌ የወሰንኩኝ ቀን ነው ኔክስት አክሽን የሚመጣው ወይ የሚቀጥለው ድርጊት የሚከተለው ማለት ነው። ስለዚህ ለአንድ ሊደር በጣም ትልቁ ቻሌንጅ ኢዝ ሰልፍ ዳውት። ሁለተኛው ይሄ ኤክስተርናል ይሄ ውጫዊ አድናቆትን ወይም ደግሞ አፕሩቫልን በቃ እሰየውን የሚፈልግ ማንነት ካለህም ከባድ ነው። ለምን የውጩን ነባራዊ ሁኔታ እየጠበቅ ከሆነ አንተ የምትንቀሳቀሰው ትልልቅ ሊደሮች ትልልቅ ፕሮጀክቶችን ትልልቅ የለውጦችን ያመጡ ፖለቲካል ለውጥ ብትል ኢኮኖሚካል ለውጥ ብትል ሶሻል ለውጦችን ብትል ኦር አንትርፕረነሪያል ይሄ የቢዝነስ ለውጦችን ብትል በጣም ትልቅ ሬዚስታንስ ወይም ደግሞ ግፊት ደርሶባቸዋል። ስለዚህ ገና ስትጀምረው አፕሩቫል ከፈለክ ይሄ አድናቆትን ጎበዝ ይሄማ በቃ አንተ ነጀግና አንተ ነው የምታደርገው ምናምን ካልክ በጣም ዲስፖይንትድ የሚያደርግህ ጀርኒ ነው። ከቤተሰብ ጀምሮ ናት ጠልተው ምናምን ነገር ሳይሆን በቃ ሁሉም ሰው የሚያይ በሚያውቀውና በራሱ ባለበት ነባራዊ ሁኔታ ነው አንተን የሚያይ። ስለዚህ ያንን አይነት ስብዕና ካለ ከባድ ነው። ቢካዝ የመጀመሪያዎቹ ትልቅ የሆነ ነገር አድርገህ እስኪታይ ድረስ ከሚያመሰግንህ ይልቅ ክሪቲሳይዝ የሚያደርግ ሰው ይበዛል። ወይም ደግሞ የማይደግፍ ሰውም ሊሆን ይችላል ክሪቲሳይዝ እንኳን ባይደረግ ማለት። ስለዚህ ሰልፉን ዳውት አስበው ከራስን መጠራጠር ገና አለፍኩ ደግሞ ስትል የውጭ ነባራዊ ሁኔታ የሚጋፋህ ነገር ሲፈጥርልህ መልሰው ወደ ሰልፍ ዳውቱ የመግባት ቴንደንሲ ብዙ ነው የሚሆነው ማለት። ስለዚህ ይሄ የውጩን ነባራዊ ሁኔታ እንዲደግፈኝ ሰፖርት ያደርገኛል በቃ ሰለብሬት ያደርገኛል ያደንቀኛል ብሎ መሄድ ትልቁ ቻሌንጅ ነው። ሶስተኛው ሪሶርስ የመሰብሰብ አቅም። ለምን ስታርታፕን በለው ኤኒ ፋውንደር መስራች ሪሶርስን ሁሌም ሲያስብ ከገንዘብ ጋር ብቻ ማሰብ ሂደት አለ። ሪሶርስ ገንዘብ አንድ አካል ነው፣ ግን ከገንዘብ ውጭ ደግሞ ብዙ ሪሶርሶች አሉ። ስለዚህ ነባራዊ ሁኔታን አይተህ እነዛን ሪሶርሶች መሰብሰብ የማየትም የመረዳትም ከዛ ወደ አንተ የማምጣት አቅምም ሊኖር ይገባል። እሱን ብዙ ፋውንደሮች መስራቾች ይረሱትና ሁሌም ፒች ሲያደርጉ አሁን ብዙ ጊዜ ሳይ ፋይናንሻል ነገር ላይ ትኩረት ይደረጋል። ይሄን ያህል ካሽ ቢኖረኝ እንዲያደርጋል ይሄን ያህል ካሽ ቢኖረኝ ግን ጓደኛህ ሜቢ የሚገርም ፕሮግራመር ሊሆን ይችላል። ሌሎቹን አሴቶች ብዙ ኮንሲደር አናደርጋቸው። ለምሳሌ የሚገርም ነገር ልክ እኔ ፎርአሮስን ስታብሊሽ ሳደርግ በጣም የሚገርም ፕሮግራመር አለ ጓደኛዬ ነው። ዌብሳይቱን የሰራልኝ ጓደኛዬ ነው፣ ፍሪ ኦፍ ቻርጅ ማለት ነው። ሶ ኢማጂን ያንን ይሄ በቃ በመጣውበት ሂደት እነዚህ ነገሮች የማየት የመሳብ የመከወን ነገር ባይኖር
በቃ ያቺን ዌብሳይት ደግሞ ለመስራት ፋይናንስ ፈልጋለሁ ማለት ነው ገባህ። ስለዚህ ዙሪያህን አይተህ የትኛውን ሪሶርስ ለምፈልገው ነገር ማምጣት እችላለሁ የሚል ሰው ከሪሶርስ ጋር ያለን እሳቤም ራሱ አንዱ ቻሌንጅ ነው ማለት ነው። እነዚህ ዋና ዋናዎቹ ናቸው። አሪፍ። ራስ ላይ ያለህን መተማመን በደንብ ማየት፣ ዙሪያህን ማኔጅ ማድረግ፣ ይሄ ሁለቱንም ሳይዶች ማኔጅ ማድረግ፣ በተመሳሳይ ደግሞ ሪሶርስ ከፋይናንስ ባሻገር ያሉትንም በደንብ ማስተዋል አይ ቲንክ ጥሩ ነጥቦች ተነስተዋል። አንድ በደንብ እንድታነሳልኝ ያሰብኩት የነበረው ወደ መሪነት ቦታ ሲመጣ ይሄ ከቲሞች አሉ እንግዲህ መሪ አለ፣ ተመሪው አለ እና ከቲሞች ጋር ጥሩ ቦንድ መፍጠር፣ ፍሬንድሺፕ፣ ይሄ ጥሩ የሆነ ኢንተራክሽን በቃ እንዲህ ሲታይ ኢንቫይሮንመንቱ በዛ አውድ እና በዛ መስመር የማየትና ይሄ ከጎል ከማሳካት አንጻር ደግሞ በቃ የሚጠይቅ የሚፈልግ በዛው ልክ ኮማንድ የሚያደርግ በሁለቱ ጋር ትንሽ ክፍተቶች አለው። ወይም ወደዛኛው ይሄ ፍሬንድሺፑ ምኑ ፍሬንድሊነሱ ኢንቫይሮንመንቱ ላይ የመሄድ ነገር አለና እሱ እንዴት ታየዋለህ? እንዴትስ ማኔጅ ይደረጋል? ሁለቱን ሳይድ ይሄ በዛው ልክ ከዚህኛው ስትወጣ ሂውማን ኔቸሩን ያጣል፣ ወደዚህኛው ደግሞ ሞር ሮቦቲክ እንዳይሆንም እንዴት ይጣጣማል? እንዴት አመዛዝኖ መጓዝ ይቻላል? እነሱ ላይ ተወሰነ ነገር አንሳል። ወደ ስታርታፐሮቹ ላንመጣው ቢካዝ ይሄ በጣም ለነሱ ክሪቲካል ስለሆነ ትክክል። አንዳንዴ ኤክስትሪምሊ ልናጨናንቃቸው አይገባም። አንዳንድ ነገሮች በእድሜ በጊዜ ሂደት በዛ ነገሮች ውስጥ በማለፍ የሚመጡ ነገሮች ናቸው። አሁን ስታርታፑን እንለዋለን፣ ፒች አድርገህ ፋይናንስ ገንዘብ ፈልግ እንለዋለን። ስታርታፐር ሆኖ በቃ ስትራቴጂን እስከ መጨረሻው በዓለም አቀፍ ደረጃ የሚቀርጽ ስትራቴጂስት እንዲሆን እንጠብቀዋለን። የሚገርም ሊደር እንዲሆን እንጠብቀዋለን። ከዛ ቲሞችን እንዴት መምራት እንዳለበት ይሄን ሁላ ነገር እያልን ያለ ነው። ፕሮባብሊ ገና 20 አመቱ ለሆነል ሰው ነው። 21 አመት 22 አመት ለሆነ ሰው ነው። አሁን እኔ 41ኛ አመቴ ነው። ስቲል ገና ብዙ በየቀኑ እማራለሁ። የመጀመሪያው ነገር ሁሉም እነዚህ ነገሮች በአንድ ጊዜ አሟልተህ የምትገባበት ጀርኒ አይደለም። ይሄ እነዚህ የህይወት መንገዶች ላይ የምትማራቸው የማይቆሙ የትምህርት ሂደቶች ናቸው። አይቆሙም፣ ይጀምራሉ እንጂ አይቆሙም። ስለዚህ በየአንዳንዱ ስቴጅ ይሄ በጣም በቃ ምንም እንከን የሌለው ቢዝነስን ከመጀመሪያው ገንብቶ ከመጀመሪያው ስኬታማ መሆን ከመጀመሪያው ምርጥ ሊደር መሆን የሚሉትን ነገሮች መጀመሪያ ከዲክሽነሪያችን ማስወገድ አለብን። ሊደርሺፕ ኢዝ አ ጀርኒ ነው፣ ሂደት ነው። ኢት ቴክስ ላይፍ ታይም ገባ አይደለ? ስለዚህ አንድ ስታርታፕ በዓለም አቀፍ ደረጃ ካለ ኮርፖሬት ካምፓኒ እኩል ልንጠብቀው አንችል። እነዛ ሰዎች እዛ ለመድረስ እና አሁን ያላቸው ባካፕ እነዛን ነገሮች ለመከወን እና ዛሬ የጀመረ ስታርታፕ ገና አንድ ቢሮ ተማሙቶ ከፍቶ አንድ ወንበርና አንድ ጠረጴዛ በመከራ አሟልቶ ገና ፈንድ እየፈለገ ላለ ሰው ወይም ደግሞ ጓደኞቹን ሰብስቦ ይህንን ነገር ማከወን እንችላለን። መጀመሪያን ሪያሊቲ ቀለል ማድረግ እንችላለን አይደለ? በቃ የመጀመሪያው ስቴጅ። ሁለተኛው ነገር ምንድን ነው? በየአንዳንዱ ፌዝ የሚጠይቀው የመምራት አቅም እና አይነት ይለያያል። ፋውንደር ስትሆን ወር ስታርታፕ ስትሆን ገንዘብ የለህም፣ ሪሶርስ ብዙ የለህም ምናምን ብዙ ጊዜ የምታመጣቸው ምናምን ካንተ ጋር በባህሪም በምንም ቀላል ብሎ የምትግባባቸው ሰዎች ናቸው እና አፎርድም ላታረጋቸው ትችላለህ። ስለዚህ ቮለንቲር ይሆናል አንዱ ጓደኛ፣ አንደኛው ሼር ሆልደር ነው፣ አንዱ እኒ ኢንፎርማል የሆነ እንደዛኛው በጣም ስትራክቸርድ ያልሆነ ሁኔታ ይፈጥራሉ። which is ኖርማል፣ መጥፎ ነገር ነው ማለት አይደለም። ግን ከዚህ ስቴጅ ቀስ በቀስ ያ ሰው ሲያልፍ ከፋውንደር ከመስራች ወደ ቢልደር ከቢልደር ወደ ኢንስቲትዩሽን
ኢንስቲቱሽናላይዝ ሲያደርገው ተቋማዊ ሲያደርገው ግን መጀመሪያ ላይ የነበረውን ማንነትና ባህሪ ይዞ መሄድ የለበትም። ይሄንን እንዴት ያመጣዋል ደግሞ ስንል ቅድም እንዳልከው ራሱ ላይ ዲቨሎፕ አድርጓል ወይ ያውቃል ወይ ተምሯል ወይ ራሱን እያበቃ ነው ወይ የሚለው ነው አሁን ትልቁ ችግር ማለት ነው እንጂ እነዛ ነገሮች እንትን የላቸው ክፋት የላቸው። አይ ሪሜምበር የመጀመሪያ ካምፓኒን ሴትአፕ ሳደርግ ቢሮ አፎርድ ማድረግ ስለማንችል ካፌ እየተገናኘን ሻይ እየጠጣን ነበረ ፕላን የምናደርገው ስትራቴጂ በቃ ያ ደግሞ ኢንቫይሮንመንት ይዞት ይመጣ በጣም ኢንፎርማሊቲ ይዞ ይመጣል። ኦልሞስት በየቀኑ ከቤስት ፍሬንዶቼ ጋር ከጓደኞቼ ጋር ሻይ እንደመጠጣት ነው። ገና ለምሳሌ ካሁን በጣም ትልቅ ካምፓኒ ጋር ስትመጣ ሚቲንግ ሲጀመር አጀንዳው ተልኮል በኢሜል ዋትስአፕ እዛ የመጀመሪያዎቹ 20 ደቂቃዎች ፕሮባብሊ የሚያልቁት ያየነውን ነገር ስናወራ ነው። ሶ ሜቢ 10 ሚኒትስ ለስራ ነው። ይሄ ፌዝ ነው፣ ሂደት ነው፣ ምንም ልናደርገው አንችልም። እና ያንን በሂደት የሚመጣ መሆኑን በደንብ ማስረዳት መቻል እና እንዲያውቁ መደገፍ መቻል አለብን። ይሄ በጣም ስትራክቸርድ ኦርጋናይዝድ ሆኖ በጣም ተዋቅሮ ያለውን ነገር ብቻ እንደ ትክክለኛ መቁጠር የለብንም። ምንን መምሰል አለበት? ሁኔታውን፣ ቦታውን፣ አቅምህን፣ ያሉህን ሰዎች፣ አንተ ማንነትህ፣ እነዚህ በሙሉ ተደማምረው ነው የመምራት ነገር የሚመጣ ማለት ነው። ግን ቅድም ልክ እንዳልነው ሰፖርት የሚያደርጉ ጥሩ ኢኮሲስተም ቢኖረን እነዚህን ወጣቶችም ሆነ ስታርታፖችም ባይ ዘ ወይ ስታርታፕ ለመሆን ግዴታ 20 ዓመት መሆን አይጠበቅብም። በ30ም በ40ም በ50ም ስታርታፕ ኦነር ኦር ፋውንደር ልትሆን ትችላለህ። ስለዚህ የሚደግፍ ነባራዊ ሁኔታ መፍጠር ከቻለን ከዛ በኋላ ትራንዚሽኑን ይሄ ለውጡን ከአንዱ ወደ አንዱ የሚሄድበትን መንገድ ማመቻቸት ላይ እንገባለን ማለት ነው። ስለዚህ ሁሉም በራሱ ኖርማል ነው፣ ጤነኛ ነው። አንዱ በራሱ ቦታ ላይ ሞር ኢፌክቲቭ ነው። የመጀመሪያ ስቴጅ ላይ ቪዥነሪ ሁነ በቃ ዳይሬክሽን ሴት ምናምን ብትል አይሰራም፣ ቢካዝ ስቴጅ አይደለም። ግን ከአንዱ ስቴጅ ወደሚቀጥለው ስቴጅ ማለፍ ስትችል ግን ማለፍ ደግሞ ካልቻልክ የሚደግፍ አካል ካለና ሰፖርት ከተደረግን በዛ ስቴጅ ላይ የዛን ስቴጅ አቺቭ ታደርጋለህ። ቬሪ ጉድ ሶል ጥያቄዎችን እያጠናቀቅኩኝ ነው። ምናልባት ቢነሳ የምትላቸው ነጥቦች ከዛ በተጨማሪ ደግሞ በተለይ የዚህም ፕሮግራም ተከታታዮቻችን አስፓይሪንግ ኢንተርፕረነርስ ስራ ፈጣሪዎች እና ወደዛም የሚያልሙ ዘርፈ ብዙ አካላቶች ናቸውና እቺ ነገር ላይ ተደምታ ብትሰራ በተለይ በቅድም ባነሳናቸው ሂደቶች ውስጥ እንደ መሪ ከፋውንደር ከመስራች አንስቶ እስከ ኢንስቲትዩሽን ስኬሊንጉ ድረስ ጥሩ አሴት መሆን የሚችል ነው። የምታስተላልፈው መልእክት ካለ እድሉ ልስጥና እዛን ቋጫ ምኞት ነው ያለኝ። እሺ ይሄ ባይ ዘ ወይ ለስታርታፐር ብቻ ሳይሆን በትልልቅ ድርጅቶች ውስጥም ብዙ አመት ስለሰራው እንደ ኮንሰልታንት በጣም የማየው ጋፕም እና ሁሌም የምመኘው ነገር የሚያነብ ቢዝነስ መሪ እንደ አገር እንደ አህጉር ቢኖረን ምኞቴ ነው። ይሄ ደግሞ ስታርታፕ የሆነ ሰው ብቻ ሳይሆን በጣም በኢንዱስትሪው ላይ በጣም ብዙ አመት የቆዩም በጣም ሰክሰስፉል ናቸው የሚባሉ ሰዎችም ማንበብ የሚባለው ነገር ላይ ጥያቄ ምልክት ስለማይ የሚያነብ ራሱ ላይ ኢንቨስት የሚያደርግ የሚሰራ የቢዝነስ መሪ እንደ አገር ኢትዮጵያ ቢኖራት ምኞቴ ነው። ያን ደግሞ ሁሉም ሰው ቢያደርገው መቼም የማትከስርበት ኢንቨስትመንት ነው። ያንን ብቻ ነው ማለት እንፈልገው። ስለዚህ ሶል አንብቡ ነው የሚለው። ቴንክ ዩ ሶል እንግዳችን ሆነ ጥሪያችን አክብረህ ስለተገኘ እጅግ እናመሰግናለን። በቀጣይ የኢንሳይትስ አንፕለግድ ኤፒሶዶች እስከምንገናኝ መልካም ጊዜ